ያፌት እንግዲህ ድንገተኛ ሆስፒታል ገብቷል። ኤፍራታና ቤዛ ደግሞ በናታን ተናደው ናታን ላይ እየጮሁበት ይገኛሉ። ያፌት እኮ ብዙ ነገር ናታንን አሳጥቶታል። ህይወቱን ሁሉ፣ ቤተሰቦቹን፣ በጣም ብዙ ነገሮችን። ግን ያፌት አሁን ለምን ተቆርቋሪው በዛ? በእርግጥ በቀልም በበቀል መመለስ ከባድ ነው። ግን ቢሆንም ያፌት ያደረገው አንጻር ምንም አይደለም፣ ናታን ያፌትን መውጋቱ። ስለዚህ ኤፍራታና ቤዛ አሁን በጣም ተሳስተሃል፣ ይህ ማድረግ የለብህም ብላ ቤዛም ተቆጣችው። ወንድነት ተደብቆ በጀርባ መውጋት አይደለም፣ ወይም ጨለማ ለብሶ እሱን ጉዳት ማድረስ አይደለም። ወንድነት ማለት ፊት ለፊት መጋፈጥ ነው አለች ቤዛ። ኢፍራታ ደግሞ ምንም ብታደርግ ምንም ያፌት ጋር አንዴ ተቆራኝቻለሁ። ያፌት ደግሞ መጥፎ ነገር እንደሆን አልፈልግም። ያፌት ያንተም የፂም ወንድም ነው። ፂ ደግሞ ለኔ የምትቀርበኝ ሁለ ነገሬ ሚስጥረኛ ጓደኛዬ ናት አለችው። ከዛም ይህንን ያፌት ስጋቸው እውነት ወንድማቸው መሆኑን አምነው መቀበል አቃተው። ናታን ምን እያልሽ ነው በማለት ኤፍራታ ላይ እጁን ለመሰንዘር ሞከረ ለመጀመሪያ ጊዜ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ሐረግ ድራማ ከባለፈው የቀጠለ ይዘን መጥተናል ማለት ነው። እንግዲህ ናታን ባደረገው ነገር በእርግጥ ትልቅ ስህተት ሰርቷል። ግን ደግሞ ያፌት በናታን ላይ ካደረገው አንጻር የናታን ጥፋት ምንም አይደለም። የሰው ልጅ ደግሞ ናታን መመለስ የሚችለው እሷን ካስደስታት ብሎ ለኢፍራታ ነበር ያፌት እንደፈለገ በላው ላይ በህይወቱ ላይ ሲሆን ዝም ያለው ማለት ነው። እፊቱም የገዛ እጮኛውን ፍቅረኛውን በጣም የሱ ህይወት ያለሷ ጨለማ የሚሆንበትን ሚስቱን ወይም ፍቅረኛውን ኢፍራታን ሲያገባበት እሱን ፈርቶ ሳይሆን እሷን ካስደስታት ብሎ ነበር። እናም ኢፍራታ ቤት መታ ወንድ ሆኖ ከጎን የሚሆን ሰው ነው የምፈልገው ባለችው መሰረትም ናታን ምን ማድረግ ነበረበት? ወንድ ሁን ካልሽኝማ ወንድነት ላንቺ የሚለካው በበቀል ከሆነ በማለት ናታን ያፌትን ተበቀለ። ያንን ነገር ሲያደርግ ደግሞ አሁን ቤዛም ኤፍራታም ናታን ላይ ቁጣቸውንና ጩኸታቸውን ቀጥለዋል። እናም ኤፍራታ በንዴት ሁሉንም ነገር ዘከዘከችው። ያፌት የናታንና የጽዮን ወንድም መሆኑን ነገረቻቸው። ግን ወንድም ነው ያልሽው? ወንድሜ ከየት መጥቶ ነው? ወንድሜ ቢሆን እንኳ አይደለም ወንድሜ ጠላቴ ቢሆን እንኳ ይህን ሁሉ ስቃይ አያሳየኝም። ስለዚህ ዝም ብለሽ አታውሪ ሲላት አንድ ሁለት መባባል ጀመሩ። ጽዮን ደግሞ እንግዲህ ሰዎችን ጉዳት ሳታደርግ ቀስ እያለች እየተበለቀለቻቸው ትገኛለች። ኤፍራታን ከዛ ቦታ እንዴት ማዳን እንዳለባትም ጠንቅቃ ታውቃለች። ጽዮን በእርግጥ የምታደርጋቸው ነገሮች እራሱ አእምሯን እንኳ ስታ ያን ያክል የተጋነነ ነገር አይደለም። አሁን ግን ቀስ ብላ እየሄደች መንገዷን ቀጥላለች። ቤዛ ደግሞ አሁን ጓ ብላለች። ለምን ያፌትን እንደዚህ ያደረግ? ተሳስተሃል ናታን፣ ወንድ ሆንልኝ ያለችህ እኮ ፊት ለፊት ተጋፍጠ የሚመጣውን ነገር ተቀበል እንጂ በጨለማ ሄደህ ያፌትን ችግር አድርስበት አይደለም። እሷን ተረዳት፣ ከጎኗ መሆን አለብህ ነው እንጂ ያልኩህ። እኔም ብሆን ሂደህ ያለቅድ ነገሮችን አበላሽ አላልኩም ብላ ቤዛ ግዋ ብላለች። ለምን ያፌት ከነቃና ከተነሳ ትልቅ ችግርና የማይዋጡት መከራ ውስጥ እንደሚገቡ የቤቱ ሰው በሙሉ ቤዛ ታውቃለች። አሁን ግን በጣም ትልቅ አደጋ ላይ
ነው ያፌት በከባዱ እንግዲህ ባህር አንጀቱን ጎርቶት ወጥቷል። እናም አሁን ስቃይ ላይ ይገኛሉ። እንደምንም ብሎ ያፌት ከዳነ ነገሮች ሁሉ የታቀዱት በሙሉ ብልሽሽታቸው ይወጣል። የያፌትና የናታን ጦርነት እንደገና ሀብሎ ይጀምራል። ያን ጊዜ ታዲያ የስንት ሰው ህይወት ነው የሚበላሸው? ቤዛም ለኢፍራታና ለናታን ጎን ሆና ያን ጊዜ የእንቅልፍ መድኃኒት ሰርጉ ላይ እንዳጠጣችው ሉሊት ለያፌት ነግረዋለች። እናም እኔ ማን እንደሆንኩኝ አሳያታለሁ በማለት ዝቷል። አሁን ከዛ ከተነሳ ቤዛ እከሌ ከሌ የሚቀር የለም። አይገርምም? ቢንያም ደግሞ በጣም እየተበሳጨና እያዘነ እያለቀሰ ይገኛል። ጽዮን ወደ ትውስታዋ ስለተመለሰች ቢንያም ለጊዜያዊ እሷን ለማስረሳት ብሎ የቀረበ እንጂ በፍጹም ፍቅረኛዋ እንዳልሆነ ተረድታለች። እናም አልፈልግህም፣ ዘወር በልልኝ፣ ማውራት አልፈልግም ብላ ስላባረረችው በጣም ልቡ ተሰብሯል። አሁን እንደ ሴት እያነባ ይገኛል። ይህ ነገር ታዲያ እንዴት ነው? በእርግጥ ገኒ መክረው ነበር እንደ ኢፍራታና እንደ ናታን ፍቅር እንዳትሆኑ እፈራለሁ፣ እሷም ሆነ አንተም እንድትጎዱብኝ አልፈልግም ብላ ለምናው ነበር። ግን እሱ እኔ እኮ በጣም ነው መወዳት ብሏል። እናም ለናታንም ደግሞ ጽዮንን እንደማያስቀይማት ቃል ገብቷል። ግን ጽዮን አሁን ማስታወሷን ለማንም አልተናገረችም፣ ማንም አልነቃባትም። እናም ሞቅ ቀዝቀዝ እያለች ስራዋን እየሰራች ትገኛለች። ሉሊት ላይም ስራዋን ጀምራለች። ቀጥላም የወደፊት እቅዷ ያፌት ላይ ነው እና አሁን ያፌት በእርግጥ እዚህ ችግር ውስጥ በወንድሟ ምክንያት መግባቱ እጅግ በጣም ጽዮንን አሳስቧታል፣ አስጨንቋታል። ግን ደግሞ ከኢፉዬ ጋር ከሆንኩኝ ኢፉዬ በናታን ላይ ብትናደድ ለጊዜው ነው፣ ግን ቢሆንም ምንም የሚመጣ ነገር የለም። ከእሷ ጋር ከሆንኩኝ የሚመጡብንን ችግሮች በሙሉ እንጋፈጠዋለን ብላ አምና ተነስታ ቆርጣለች። እንግዲህ ጽዮን ግን አሁን እዚህ መካከል ቢኒ በጣም በጽዮን ፍቅር እየተሰቃየ ነው። ጽዮን ደግሞ ማስተካከልና መመለስ ያለባት ብዙ ነገሮች አሉ። አንደኛ ኤፍራታን ከያፌት እጅ ማውጣት፣ ሁለተኛውና ዋነኛው ነገር ደግሞ ከያፌት ወንድሟን መጠበቅ፣ ሶስተኛውና ከባዱ ነገር የወሰደባትን ገንዘብ በሙሉ ቤቷንም ንብረታቸውንም አስመልሳ ያፌትን ጉድጓድ ውስጥ ለመክተት ትፈልጋለች። ያፌት ደግሞ ጽዮንን ከምንም በላይ ይወዳታል፣ ይንከባከባታል። ኤፍራታ እንግዲህ ምንም ብታደርግ ምንም እሰይ ብዬ አጨብጭቤ አልቀበልህም፣ ያደረግከው ነገር ትክክል አይደለም፣ ያፌትን እወደዋለሁ፣ አሁን አምኜ ስለገባውበት ምንም ቢሆን ምንም አሁን የሱ ነኝ። ስለዚህ በዛ ላይ የእናንተ ወንድም ስለሆነ እንግዲህ እናንተን በሱ ውስጥ እያገኘሁ እገኛለሁ። ስለዚህ ናታን አንተ የኔ ባትሆንም እኔ ግን ያፌትን ሰጥቶኛል፣ ለምን እንደዚህ አረክ በማለት ጮኸችበት። ያፌት ራሱን አያውቅም። ድንገተኛ ሆስፒታል በመግባቱ ምንም እስካሁን ድረስ እንኳ ሊነቃም ሆነ ሊያስታውስ አልቻለም። እናም ናታን ላይ ከሚጮሁ ናታን ምንድን ነው ጥፋቱ? በቃ ያፌት ናታንን ብዙ ስቃይ አሳይቶታል። ከገንዘብ ከቤተሰቡ ንብረት ያደገበትን ቤት ወስዶ እዛ ድረስ እንዳይሆን አስቃይቶታል። ታዲያ ይሄ ናታን ላይ እንደ ጀብዱ አድርገው ወይም ደግሞ ትልቅ ነገር እንዳጠፋ አድርገው ማካበዱ ከምን የመጣ ነው? ቤዛም በእርግጥ እሱ ሲነሳ የሚያደርገውን ነገር እንደማያቅ ስለተረዳችና ሌላ ችግር ይፈጥርብናል ብላ ስላሰበች ነው። ኤፍራታስ ለእሷ ብሎ እሷ የተናገረችውን ነገር ተግባራዊ ማድረጉ ናታን እንደዚህ ሊያስከፋትና ደግሞም እንደማትወደው መናገር የለባትም እና ናታን በጣም አሳዝኖኛል እንደኔ
እንግዲህ ናታንም የፈለጋችሁትን በሉ፣ ከዚህ በላይ ምን ልሆንላችሁ? ምን እንደሆን ነው የምትፈልጉት? የራሳችሁ ጉዳይ ብሏቸው ጥሏቸው ሄደ። ጽዮን ግን እዚህ መካከል ጸጥ ብላለች እና ውስጥ ውስጡን ስራዋን እየሰራች ትገኛለች። አይገርምም? እናም እንግዲህ ያፌትና የናታን ጦርነት አሁን ያፌት ከጠና ህመም ውስጥ ነቅቶ ራሱን ካወቀና አይደለም በእግሩ መራመድ ተህመሙ ተደረሰበት አደጋ ድኖ በእግሩ መራመዱ ይቅርና ግን እዛው ራሱ ነቅቶ ናታንን በጋርዶቹና በገዛ ሰዎቹ እንደሚበቀለው ምንም ጥርጥር የለውም። አሁን ምን ይወጣዋል ናታን? ሴቶቹም እንግዲህ እየተንጫጩ ይገኛሉ። ጽዮን ሉሊትን እያሳበደቻትና እያጨለለቻት ትገኛለች። ሉሊት ምን ነክቶኝ ነው? ይሄማ የጤነኝነት አይደለም፣ መንፈስ መጥቷል ወይስ እኔም ብቻ ነው የሚያስጨንቀው? ትላለች። ከላይ ተታይ ትትሯት ትገኛለች። በእርግጥ የእነሱን ህይወት እንደዚህ ልታደርግ የቻለችው ሉሊት ናት። እዛ ሄዳ ሁሉን ነገር ለያፌት በመቀባጠሯ ኤፍራታን እንደዛ አንቆ እንዳደርጋት ፈልጋለች። ግን ደግሞ አሁንም ሌላ ነገር መለኮስ አይቀርም። ግን ያፌት ታመመ፣ በጣም ተጎዳ እና የሉሊት ስራ በእርግጥ የሉሊትና የያፌት ከባድ ነው። ናታን መልካም የሆነው ልጅ አሁን አውሬ ሆነ። ቤዛ ደግሞ እንደዛ መጥፎ የሆነችው አሁን መልካም ሆነች። ቻናሉን ሰብስክራይብ እያደረጋችሁ